ገንዘብ እኛ ጋር ይመጣል ግን አይቆይም። ብዙዎቻችን ብር እናገኛለን፣ ገንዘብ እናገኛለን። በደሞዝ ሊሆን ይችላል፣ በግል ስራ ሊሆን ይችላል፣ በተለያየ መንገድ ብቻ ገንዘብ ወደኛ ይመጣል። ግን ያን ገንዘብ ማስቀረት አልቻልንም። ይገባል ይወጣል፣ ይገባል ይወጣል። በቃ ወር ሙሉ እንኳን አያቆየንም። ለዚህ መፍትሄ ይሆናል ብዬ ያሰብኩት እነኚህን 3 አካውንቶች የግድ ኮንታክታችሁ ውስጥ ወር እናንተ ጋር ሊኖር ይገባል። እነኚህ 3 አካውንቶች ወር ገንዘብ እናንተ ጋር እንዲቆይ የሚያደርግ ሚስጥር ነው። አለቀ። የመጀመሪያውና ዋነኛው እንደገመታችሁት እንደጠበቃችሁት የአስራት በኩራት አካውንት። ካሽ መስጠት አትወዱም፣ አንወድም። 5000፣ 10000፣ 2000፣ 3000 ከኪስ ቆጥሮ መስጠት ብዙ ሰው አይወድም። አስራት የምንከፍልበት አካውንት ኮንታክታችን ውስጥ ሴቭ እናርግ እና ደሞዝ በመጣ ጊዜ ኦር ገቢ በመጣ ጊዜ ግዴታ 10%ን እናወጣ። ግዴላችሁም 100% የምታተርፉት በዚህ ጉዳይ ብቻ ነው። በቃ የገንዘብ በረከት 90%ን እንዲባረክልን ከፈለግን፣ እንደ ልባችን እንድንኖር ከፈለግን፣ ብዙ ያልጠበቅናቸው ገቢዎች እንዲመጡ ከፈለግን፣ ኦር 1000 ከፍለን እንደ 10000 መኖር ካማረን የአስራት በኩራት ማውጣት በቃ ግዴታ ነው። በቃ ይሄን አካል ለሰጠ ሰርተ ላገኘህበት ብዙ ነገሮች ለተሰጡ ጤና ለተሰጠህ ብዙ በገንዘብ የማይለኩ ነገሮችን ፈጣሪ ሰጥቶን ካገኘነው 10% መስጠት ግዴታ። ቢመረንም ዋጥ አድርገን ይሄን መስጠት ያስፈልጋል። ሁለተኛው አካውንት የቤተሰቦቻችን የእናትና የአባታችን አካውንት አለን። እነሱ ላይ ፈልጉ ይችላል፣ ሊፈልጉም ይችላሉ። የተቸገሩ ቤተሰቦችም ሊኖሩን ይችላሉ። ግን በ3 ወር በ6 ወር ቼክ እናርጋቸው። ግድ የለም የእናትና የአባት ምርቃት ከብዙ ነገር ይጠብቀናል። ከኪሳራ ይጠብቀናል። ራሳችንን አልሆነ ነገር ውስጥ ከምንገባ ይጠብቀናል። ገንዘባችንን አጉል ቦታ ከማባከን ይጠብቀናል። ግድ የለም ትንሽ ብር ሰተን እንመረቅ። በ3 ወርም በወርም የምትሰጡ ሰየው። ግን የእናትና የአባት ምርቃት ካብራካቸው ክፋይ እስከሆነን ድረስ የነሱ ምርቃት እጅግ በጣም ያስፈልገናል። በጣም ኢምፖርታንት በጣም ጠቃሚ የሆነ ምርቃት ቢኖር የእናትና የአባት ምርቃት በጣም ትልቅ ቫልዩ ነው። ከፈጣሪ በታች የእናትና የአባት ቫልዩ በጣም ከባድ ቫልዩ ነው። የነሱን ምርቃት ተቀበሉ። ግድ የለም በብዙ ነገር ታተርፉበታላችሁ። ገንዘባችሁ እንዲባረክ የመጣው ነገር እንዲባረክ ቁም ነገር ላይ እንዲውል የሚያደርግላችሁ ሁለተኛው አካውንት ይሄ ነው። ሶስተኛው አካውንት ወደፊት ምን እንደሚመጣ ስለማይታወቅ ሪዘርቭ የሆነ አካውንት ወይም ሴቪንግ አካውንት ይኖራችሁ። ነገን የሆነ ነገር ቢመጣብኝ ከዚህ ነካለው ከዚህ አወጣለሁ ምንለው የሆነ ዝግ አካውንት ሊኖራችሁ ይገባል። እነኚህ 3 አካውንቶች ላይ ደሞዝ በመጣ ጊዜ ወር የሆነ ገቢ ሲመጣ አካፍሏቸው። ከነኚህ ከ3 ውጪ የሆነው መቼም በጣም ብዙ ወጪ ነው ያለው ይታወቃል። ሙሉ በሙሉ ይጥፋ። ግን እነኚህ 3 አካውንቶች ላይ የሆነ ነገር አስቀምጡ። መፍትሄው ይሄ ብቻ ነው። እነኚህን 3 አካውንቶች በህሊናችሁ ያዙ። ሁሌም ኮንታክታችሁ ሴቭ አድርጉ። የሆነ ገቢ ሲመጣ ወር ደሞዝ ሲመጣ ለነኚህ ለ3 አካውንቶች አከፋፍሉ። ቀሪውን እንደፈለጋችሁ ይዝዳ አድርጉ። እኔ የጠቀመኝ ብዙ ሰዎች የተጠቀሙበት ሐሳብ ነው። እነኚህን 3 አካውንቶች ኮንታክታችሁ ውስጥ ያዙ እንዳትረሱ። ኤንድ ጠቅሟችሁ ተመልሳችሁ እዚህ የዩቲዩብ ቻናል ላይ ኮሜንት ቦክስ ላይ መታችሁ እንደምታመሰግኑኝ በጣም እርግጠኛ ነኝ። 1000% እርግጠኛ ነኝ። ይህ የቁም ነገር ዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰቡ ነው። በቀጣይ በአዲስ ጠቃሚ ቪዲዮ መለሳለሁ። እስከ ቀጣይ መልካም ጊዜ